እግዚአብሔር ካንተ ጋር ነው፣ እግዚአብሔር ካንተ ጋር ነው የተባሉ ብዙ ሰዎች አሉ። እግዚአብሔር ከዮሴፍ ጋር ነበረ ተብሎ ግን በዘፍጥረት ምዕራፍ 39 3 ቦታ ላይ ከ23ቱ ቁጥሮች ውስጥ 3 ቦታ ላይ እግዚአብሔር ከቅዱስ ዮሴፍ ጋር እንደነበረ መጽሐፍ ቅዱስ ይናገራል። አንደኛው በቁጥር 2 ነው፣ ሌላኛው በቁጥር 21 ነው፣ ሌላኛው በቁጥር 23 ነው። ላሳያችሁ እስቲ ምን እንደሚል። እግዚአብሔር ከዮሴፍ ጋር ነበር፣ ስራውም ተከናወነለት ይላል ቁጥር 2 ላይ። ቁጥር 21 ላይ ደግሞ እግዚአብሔር ከዮሴፍ ጋር ነበረ፣ ምሕረትንም አበዛለት ይላል። ቁጥር 23 ላይ ደግሞ እግዚአብሔር ከእርሱ ጋር ነበረና የሚያደርገውን ሁሉ እግዚአብሔር ያቀናለት ነበር ይላል። አቤት እግዚአብሔር ከኛ ጋር ሲሆን እንዴት እንደሚያቀናልን አስባችሁታል? ሁሉ ነገራችን ይከናወንልሃል። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው ተብሎ እኮ የተነገረው ደግሞ ጌዲዮን አለ። መስፍነ እስራኤል ቅዱስ ጌዲዮን አርፎ ስራውን ብቻ ሲሰራ ነበር። ዛሬ ከኛ ጋር ነው እግዚአብሔር? ሊሆን አይገባም። ያስፈልገናል፣ በጣም ያስፈልገናል። በጣም ይህን ዘመን ለማለፍ እንድንፈልግ። በጣም የሚገርማችሁ የቅዱስ ዮሴፍን ታሪክ ካያችሁት እዚህ ጋር ሲጀምር እንደሚለው ምዕራፍ 39 ቁጥር 1 ላይ ዮሴፍ ግን ወደ ግብፅ ወረደ ብሎ ነው የሚናገረው። ከሱ በፊት እኮ ቀደም ብሎ ያለው አንቀጽ ምዕራፍ ሲያልቅ እኮ እንደሚል ታውቃላችሁ? ወንድሞቹ ሸጡት እኮ ነው የሚለው። ለወንድሞቹ ሲሆን ሸጡት፣ ለዮሴፍ ሲሆን ግን ወረደ ይላል። ለምን? ይህ ቅዱስ ዮሐንስ አፈወርቅ ይህን ሲያብራራው ምን ይላል? በኦሪት ዘፍጥረትን በተረጎመበት ድርሳኑ ላይ ምንድን የሚለው? ወንድሞቹ ክፉዎች ናቸው፣ እንደውም እንዳይገድሉት የጠበቀው እግዚአብሔር ነው። ገደል ሲወረውሩት የጠበቀው እግዚአብሔር ነው። ሲሸጡት መልካም ቤት እንዲደርሰው የጠበቀው እግዚአብሔር ነው። ምክንያቱም እግዚአብሔር ከእሱ ጋር ነዋ። እግዚአብሔር ከአንተ ጋር ከሆነ አታፍር፣ ከአንቺ ጋር ከሆነ አታፍሪ። ከኔ ጋር ከሆነ የትም ብገባ አላፍር። አይመስላችሁ? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እግዚአብሔር ከሱ ጋር ነበረ፣ አላፈረም። ወንድሞቹ ሸጡት፣ እግዚአብሔር ግን ከሱ ጋር ነበርና ወደ ግብፅ ወረደ ተብሎ ተጻፈለት። ተሸጦ እኮ ነው የሄደው፣ ለባርነት እኮ ነው የሄደው፣ ለሰው ቤት ገረድነት እኮ ነው የሄደው። ግን መጽሐፍ ቅዱስ ወንድሞቹ ሸጡት ሲል ለዮሴፍ ሲሆን ግን ወረደ ይላል። ወረደ ማለት እኮ ፈልገ ፈቅደ ወይ ስትወጣ ወይ ስትገባ የሚነገር ነው። ለቅዱስ ዮሴፍ ሲወረድ የተባለው ለምንድን ነው? አላጉረመረመም፣ አልተጨነቀም፣ አልተበሳጨም። ወንድሞቼ እንዲያደረጉኝ ብሎ እያላለም፣ ቤተሰቦቼ ጣሉኝ፣ ገፉኝ፣ እኔ ሰው ሀገር ቤት ኖሬ አላቅም፣ አላለቃቀሰም። ከፊት እግዚአብሔር አለ ብሎ እግዚአብሔርን ተማምኖ ወጣ። ዛሬ ስንቶቻችንን እግዚአብሔርን ተማምነን የምንወጣው? እግዚአብሔር ተማምኖ የወጣውን ሰው አያሳፍረውም። ዛሬ በኢጃት ጊዮን ሆቴል ላይ መሄድ ሳላስብ አንድ ጓደኛ ደውሎ ዛሬ ለምንድነው ጊዮን ሆቴል የማትሄደው? ከሰዓት እኮ ዲያቆን ምህረት ዝግጅት አለው፣ ተወደው የለ አለኝ። አዎ በጣም ወደዋለሁ፣ እግዚአብሔር ከእርሱ ጋር ያለበት ይመስላል። ይሄ በጣም በኃይል ነው የሚሰራ ያለውና በ22 ዓመት ሰው እንደዚህ አይሰራም እያልኩ ብዙ ነግራቸው ስለነበረ ሂዳል። አረን ያልሄድም ባክብር የለኝም ከፍዬ አልገባም አልኩ። ብርን እንደቸገረሃልኝ ውይ ጋበዘኝ። እኔ እሱ ለከሰዓት ነው ጋበዘኝ። ጠዋት ሄድኩ፣ የኤግዚቢሽኑን ሳይዋልኩ። ከዛ በጣም የሚገራርሙ አርኪቴክት ኢንቴሪየር ዲዛይን የሆነች ማራኪ የምትባል ልጅ ነች። ሌላ ደግሞ የመርካቶ ነጋዴ ጄሪ የምትገርም ልጅ አየው። ከዛ ደግሞ የአንድ ባንክ ላይ ሲኢኦ አንድ ወዳጅ አሉኝ አይደል? ሲኢኦ ልክ እንደሳቸው ፖዚሽን ያለው ሌላ ባንክ። በጣም የሚገርም አይምሮዬን ተስፋ እንሰጥ ኢጃት የአንድ ግለሰብ የአንድ ሄኖክ የአንድ ልጅ ውጤት እንዳልሆነ የሚገራርሙ ልጆች እንዳሉበት ተማርኩ። በሀገሬ ተስፋ በወጣቶቹ ተስፋ አደረግኩ። እግዚአብሔር ሰው አለው አልኩኝ። ደስ የሚያሰኝ ነገር ተሰማኝ ውስጤ። የተጠየቁት ጥያቄዎች የተመለሱት መልሶች ሁሉ አስደሰቱኝ። ኢጃት ቅር የሚለን በኢጃት ምክንያት እግዚአብሔር ከነሱ ጋር ነው አይደለም እያልኩ ወዛገቡ ለምንድን ነው? ብዙ እድል አሳልፈው ስለሰጡ ወጣቶች ናቸው። ባይነካኩት የቤተክርስቲያን ነገር ትልቅ ነው። እግዚአብሔር ከነሱ ጋር ከሆነ አልኩኝ። ግን አሁን ዛሬ የማየው ነገር የሚገርም ነው። በቃ ሽል ከሆነ ይገፋል ይጠፋል፣ ልጅ ከሆነ ይገፋል የሚባለው እግዚአብሔር ከነሱ ጋር ከሆነ ማን ይቃወመናል እንደተባለው ይሄዳሉ። እንቅፋት አለመሆን በጸሎት ማሰብ ከኛ ይጠበቃል።
ለእነሱ ስንል አይደለም፣ ለቅዱስ ቤተክርስቲያን ዕለት ዕለት የሚያሳስበኝ የቤተክርስቲያን ጉዳይ ነው አይደል ያለው ቅዱስ ጳውሎስ። ዕለት ዕለት የቤተክርስቲያን መስፋፋት፣ የክርስቲያኖች አለመጨነቅ፣ አለመሳቀቅ፣ እንደ ሰው ኖረው እንደ ሰው ተንቀሳቅሰው እንደ ሰው ማረፋቸውን ነው እኛ የምንናፍቀው። ሕግ፣ ስርዓት፣ ወግ እንዲኖር ነው። የአባቶቻችን ዘመን እንዲመለስ ነው የምንፈልገው። እግዚአብሔር ከኛ ጋር ከአባቶቻችን ከእናቶቻችን ጋር የነበረ እግዚአብሔር ከኛ ጋርም እንዲሆን እንፈልጋለን። ያ እንዲሆን እኛ ምን እያደረግን ነው? እንደ ዮሴፍ አንነጫነጭም፣ አናጉረምርም፣ አንበሳጭም፣ አናለቃቀስም። በጣም ነው የሚገርማችሁ። ዲያቆን ምህረት አየሁት፣ አቀረበ ፕሬዘንቴሽኑ፣ ጥያቄና መልስ ነበር። መጽሐፉን አጋጣሚ ገዝቶ የሆነ ሰው አጠገቤ መጥቶ ቁጭ አለ። እስቲ ይቅርታ ብዬ መጽሐፉን ወስጄ የሁለት ሰዎችን ንባብ አንብቤ መጽሐፉን ኮንቴንት ሙሉ አገላብጬ ሳይለካ ሰውዬው በደንብ ያይ ነበር። ስመልስለት አረ ያዘው አለኝ። ያንተ እኮ ነው የያዘውን ካንጀር። አይ ያልጨረስኩ መስሎት ነው እንዴ ብዬ መለስኩ። አይደል ያዘው አለኝ። ኧረ እግዚአብሔር ይስጥልኝ፣ ክርስትና ስሟን ነው ቢያንስ አንድ ሰላም ለኪ ያደርስላሉ አልኩት። ነገሩ ኋላ ሳስታውሰው አንተ ግን ሰባኪ ነህ አይደል? ሐዋሳ አላቅህም አልኩት። ትዝ አለው። በጣም አስታወስኩት፣ ገረመኝ። እግዚአብሔር ታዲያ አልባረከኝም? ከቤት ያውጥቶ ቆንጆ ብሎ አላዋሷለኝም? እግዚአብሔር በውሌ የባረከኝ ይመስለኛል። አባቱን አገኙት፣ የዲያቆን ምህረትን ለቀሲስ መላኩ ማገኛቸው ይመስለኛል የሆነ ቀን እግዚአብሔር ከፈቀደ። ነገር ግን አስታወስኳቸው። ምክንያቱም በዲያቆን ምህረት ወደ ኢንተርኔት ወደ ማህበራዊ ገጽ መምጣት ከሶሪያ ቤተክርስቲያን፣ ከአርመን ቤተክርስቲያን፣ ከግብጽ ቤተክርስቲያን ያወቅኳቸው የሚገራርሙ አንበሳ የሆኑ የሚገራርሙ የእግዚአብሔር ሰዎችን አይቼበታለሁ። መንፈሳዊ ሰዎች ያስለቀሱኝ፣ እንባ ያስነቡኝ፣ ውስጤ እንዲሰማኝ ያደረጉ የቤተክርስቲያን ትክክለኛ ልጅ እንድቆረቆር የሚያደርጉ ሰዎች በዲያቆን ምህረት ምክንያት አውቄያለሁ። ባለፈውማ ሁላችን ኮተታለን፣ ስንት ማይረባ ይወጣለን፣ እዛና እዚህ የረጋገጥነው ስንት ነገር አለ። በመጪው ዘመናችን በመጪው ጊዜያችን እግዚአብሔር ከኛ ጋር እንዲሆን እያደረገን ነው። ወንድም እህቶቼ በያላችሁበት በሳውዲ፣ በእስራኤል፣ በተለያዩ አረብ ሀገራት፣ በፈረንሳይ፣ ጀርመን፣ እንግሊዝ፣ አሜሪካና አውሮፓ፣ በተለያዩ ሀገሮች፣ በአፍሪካም እንደ ኡጋንዳ፣ በኢትዮጵያ ደግሞ በያላችሁበት ይህ ክፉ ዘመን እንዲያልፍልን እግዚአብሔር ከኛ ጋር እንዲሆን ደጃችን ቆሞ የሚያንኳኳው ጌታ ወደ ቤታችን እንዲገባ ስጋውን እንድንበላ ደሙን እንድንጠጣ እንድንጾም እንድንጸልይ ዳይታችን እንድንገልጥ ቢያንስ በቀን አንዴ ወይ ሁለቴ ቤታችን ጸሎት እንድንለምድ ቤተክርስቲያን ማስቀደስ እንድንጀምር ስጋውን እንድንበላ ደሙን እንድንጠጣ የአባቶቻችን ዘመን አልናፈቀንም? ክርስቶስ ለእኛ ብሎ ወርዶ መስቀል ላይ እስከ መሰቀል ራቁቱን እስከ መሆን ድረስ ካላፈረ እኛ ስጋውና ደሙን ለመቀበል ምንድን ነው የሚያሳፍረን? ሚስት አለማግባት፣ ሀብት አለማብዛት፣ ትምህርት አለመማር ይህ እኮ አይከለክልም፣ እንቅፋት አይደለም። ብትወዱኝስ አይደል የሚል ጌታ። ብንወደው በረከቱ ረድኤቱ ልንካፈል ይገባል። እግዚአብሔር ከሱ ጋር የነበረ ዮሴፍ በገባበት እስር ቤት ሁሉ የእስር ቤት አለቃ ነው የነበረው። በገባበት ቤተ መንግስትም የቤተ መንግስት ጠቅላይ ሚኒስትር ነው የሆነው። እግዚአብሔር ካንተ ጋር ከሆነ ማን ይቃወማል? ካንተ ጋር ካልሆነ ግን ቤትም ብትሰራ በከንቱ ትደክማለህ። ሀብት ብታከማች በከንቱ ነው። የሀገር ሚኒስቴር፣ የሀገር ገዢ፣ የሀገር አዛዥ ብትሆን እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይደክማል ነው የተባለው። ወንድሞቼ እግዚአብሔር ከኛ ጋር ከሆነ ግን እንደ ዮሴፍ ተሸጠን፣ እንደ ዮሴፍ የሰው ቤት ባሪያ አሽከር ሆነን ለጠቅላይ ሚኒስትርነት እንወጣለን። እግዚአብሔር ከኛ ጋር እንዲሆን ያስፈልጋል እና በበዓሉ በቅዱስ ገብርኤል በዓል በጻድቃን በሰማዕታት በሰንበተ ረድኤት እንድናገኝበት እግዚአብሔር ከኛ ጋር የሚሆንበት መንገድ እየናፍቅን ልንኖር ይገባል የሚል መልእክት እግረ መንገድ ላካፍላችሁ ነው። በጣም ደስ ብሎኛል። ደስ ይበላችሁ። ቀሪው ዘመናችን የተባረከና የተቀደሰ ያድርግልን። እንዲመቻችሁ እመኛለሁ። የተለየ ሀሳብ አስተያየት ካላችሁ አካፍሉኝ፣ አትጥፉ። ይመቻችሁ። ሀሳብ ጥያቄ ካላችሁ የቤተክርስቲያን ዕውቀትማ የተማርኩትን ላካፍላችሁ እችላለሁ። ለዛሬ ቅዳሜ ስለዘገየው ለነገ እሑድም ለገብርኤል በዓል ስጦታ እንዲሆነኝ ነው። እግዚአብሔር ከዮሴፍ ጋር ነበረ። ከዮሴፍ ጋር የነበረው እግዚአብሔር ከኔም ከአንቺም ከአንተም ከእርሶም ጋር እንዲሆን እመኛለሁ። የሁላችንን መጨረሻ ያሳምርልን። በሌላ ጊዜ እንገናኛለን። እስከዚያው መልካም ጊዜ